እንኳን ደህና መጣችሁ። በዛሬው ሌሰናችን ስለ ሞለኪውላር ማስ፣ ፎርሙላ ማስ እንዲሁም ስለ ሞል ኮንሰፕት እናያለን ማለት ነው፣ እንማማራለን። So let us start with some key terms that describe the mass of a substance. ስለዚህ mass of substanceን describe የሚያደርጉ ተርሞችን በማየት እንጀምራለን ትምህርታችን ማለት ነው። የመጀመሪያው አቶሚክ ማስ ይሆናል። So atomic mass ማለት የአንድ አተም ክብደት ማለት ነው። ዩኒቱ AMU ወይም ደግሞ አቶሚክ ማስ ዩኒት ይሆናል ማለት ነው። አንድ አቶሚክ ማስ ዩኒት ከማስ ኦፍ ፕሮቶን ጋር ተቀራራቢ የሆነ ቫልዩ ያላቸው ብለናል። ስለዚህ አንድ አቶሚክ ማስ ዩኒት እኩል ይሆናል 1.66 ሲባዛ 10⁻⁻24 ግራም ይሆናል ማለት ነው። ይሄ ኤክስፐሪመንታሊ ዲተርሚንድ የሆነ ቫልዩ ነው ማለት ነው። ሶ ፔሪዮዲክ ቴብል ላይ የምታዩዋቸው ቫልዩዎች አቨሬጅ አቶሚክ ማስ ኦፍ ኢች ኤሌመንት መሆኑን አስታውሱ። ፔሪዮዲክ ቴብል ላይ ለምሳሌ አሁን የሃይድሮጅን 1.01 አቶሚክ ማስ ዩኒት እንደዚህ ነው ዲስፕሌይ የሚሆነው ማለት ነው። የኦክሲጅን 16 አቶሚክ ማስ ዩኒት። እነዚህ ቫልዩዎች አቨሬጅ አቶሚክ ማስስ እንደሆኑ እንድታስታውሷቸው ብዬ ነው። ሌላው ማስን ዲስክራይብ የምናደርግበት ሞለኪውላር ማስ ይባላል። ሶ ሞለኪውላር ማስ ስንል የአንድ ሞለኪውል ክብደት ማለት ነው። ሶ ሞለኪውል ስንል ለኮቫለንት ኮምፓውንድ የምንጠቀምበት ዲስክሪፕሽን ነው ማለት ነው። ስለዚህ የአንድ ሞለኪውል ኦፍ ኮቫለንት ኮምፓውንድ ክብደት ሞለኪውላር ማስ እንለዋለን። ዩኒቱም አቶሚክ ማስ ዩኒት ይሆናል ማለት ነው። ለምሳሌ if you are asked to calculate the molecular mass of water, ስለዚህ water is an example of a covalent compound, right? ስለዚህ እዚህ ጋር የሚሰጣችሁ እነዚህ ቫልዩዎች መሸምደድ አይጠበቅባችሁ። የሃይድሮጅን አንድ አቶሚክ ማስ ዩኒት ትባላላችሁ። የኦክሲጅን ይሄ ይሰጣችኋል 16 አቶሚክ ማስ ዩኒት ተብላችሁ ይሰጣችኋል። እኛ አሁን የተጠየቅነው ምንድነው ሞለኪውላር ማስ ኦፍ ዋተር ምን ያህል ይሆናል የሚለውን ነው። ስለዚህ ሲሰሩ የሃይድሮጅን ስንት አተም አለን? የሃይድሮጅን ሁለት አይደል? ስለዚህ 2 ሲባዛ የሃይድሮጅን ማስ ነው አቶሚክ ማሱ 1 ስለዚህ ስንት ይሆናል? 2 የኦክሲጅን ስንት ኦክሲጅን አለን? ስንት ኦክሲጅን አተም አለ? 1 ሲባዛ በ16 ስለዚህ ስንት ይሆናል? 16 እነዚህን ሁለቱም እንደምራቸዋለን 18 አቶሚክ ማስ ዩኒት ይሆናል ማለት ነው። በዚህ መልኩ ሞለኪውላር ማስ ካልኩሌት ማድረግ ትችላላችሁ ማለት ነው። እዚህ ጋር አሁንም የሚሰጣችሁ ቫልዩዎች የሃይድሮጅን 1 ነው ብለናል። የሰልፈር 32 የኦክሲጅን 16 አቶሚክ ማስ ዩኒት ይሄ ይሰጣችኋል። remember atomic mass unit ስንል የአንድ አተም ክብደት ነው። የሃይድሮጅን ስንት ብዛት አለን? 2 ሲባዛ በ1 2 ይሆናል። የሰልፈር ብዛት ስንት አለን? 1 ነው ያለን ሲባዛ 32 ኦክሲጅን ስንት ብዛት ነው ያለን? 4 አይደል? 4 ሲባዛ በ16 ስንት ይሆናል? 64 እነዚህን እንደምራቸው 8 9 ስለዚህ ምን ይሆናል ማለት ነው? 98
አቶሚክ ማስ ዩኒት ይሆናል ማለት ነው። በዚህ መልኩ ፎርሙላ ማስ የምንለው የአንድ ፎርሙላ ዩኒት ኦፍ አኒ ኮምፓውንድ ክብደት ነው። አሁንም ዩኒቱ አቶሚክ ማስ ዩኒት ነው። ስለዚህ ፎርሙላ ማስ ስንል የአንድ ፎርሙላ ዩኒት ኦፍ አኒ ኮምፓውንድ ክብደት ነው ማለት ነው። ፎርሙላ ማስ ኦፍ ሶዲየም ክሎራይድ ፈልጉ ከተባለ የሶዲየም አቶሚክ ማስ ይሰጠናል 23 ነው። የክሎሪን 35.5 አቶሚክ ማስ ዩኒት ይሰጠናል። ይሄ ይሰጣችኋል። ስለዚህ ካልኩሌት አድርጎን የተባለው ሰው እንደምናደርገው የሶዲየም 23 ሲባዛ በአንድ ማለት ብዛቱ ስለሆነ ስለዚህ 23 ይሆናል ማለት ነው። የክሎሪን አቶሚክ ማስ ዩኒቱ 35.5 ሲባዛ አንድ ነው ያለን ሰው ታይምስ 35.5 እነዚህ እንደምራቸዋለን 5 8 5 ስለዚህ 58.5 አቶሚክ ማስ ዩኒት ይሆናል ማለት ነው። እዚህ ጋር ደግሞ አሁንም ፎርሙላ ማስፈልጉን የተባለው ሰው የሚሰጣችሁ ቫልዩዎች የአሉሚኒየም 27 የናይትሮጅን 14 የኦክሲጅን 16 አቶሚክ ማስ ዩኒት ይሰጣቸዋል። ይሄ ይሰጣቸዋል። ስለዚህ አሁን ፎርሙላ ማስ ኦፍ አሉሚኒየም ማትሪክስ ለማግኘት የአሉሚኒየም ስንስራ መጀመሪያ አሉሚኒየም ስንት አለ? አንድ ነው ያለናል። ስለዚህ አንድ ሲባዛ በ27 27 ነው የናይትሮጅን። አሁን እዚህ ጋር ያለው ናይትሮጅን ይሄ እዚህ ውስጥ ላሉት ብራኬት ውስጥ ላሉት አተሞች ያባዛቸዋል። ስለዚህ ምን ያህል ናይትሮጅን አለ ማለት ነው? በዚህ ፎርሙላ ውስጥ 3 አለ ሲባዛ በ14 ይህን ስናባዛው 42 ይመጣል። ኦክሲጅን 3 ሲባዛ በ3 9 ሲባዛ በ16 4 4 1 ይሄን እንደምራለን። ስንት ይሆናል? 3 1 1 213 አቶሚክ ማስ ዩኒት ይሆናል ማለት ነው። በዚህ መልኩ ፎርሙላ ማስ ካልኩሌት ማድረግ ትችላላችሁ ማለት ነው። now here is the big one which is mole ማለት mole ማለት የአማውንትን ሜጀር የምናደርግበት SI ዩኒት ነው። mole is simply the SI unit that measures the amount of a substance መጠንን የምንለካበት ወይ የመጠን መለኪያ ዩኒት ሞል እንለዋለን። and mole tells us how many particles we have, just like what a dozen means 12 ነው። ስለዚህ ለምሳሌ ደርዘን ስንል ምን ማለታችን ነው? anything of 12 ማለት ነው። ልክ እንደዛ ሞልም ምን ያህል number of particles እንዳለን የሚነግረን ማለት ነው። ኬሚስትሪ ውስጥ አንድ ሞል ማለት 6.02 ሲባዛ 10 to the power of 23 particles ማለት ነው። ልክ a dozen ማለት anything of 12 እንደምንለው በኬሚስትሪ ደግሞ አንድ ሞል ማለት 6.02 ሲባዛ 10 to the power of 23 particles ማለት ነው። this is very important. A mole of any substance contains this many particles. And this number is called Avogadro's number. ስለዚህ ይሄ አሁን የተጠዋችሁ ቁጥር የ6.02 times 10 to the power of 23 Avogadro's number እንለዋለን ማለት ነው። now let us see what representative particles are. ስለዚህ አሁን አንድ ሞል ማለት 6.02 ሲባዛ 10 to the power of 23 particles ብለናል። particles ስንል ምን ማለታችን? particles ስንል አተም ሊሆን ይችላል። ስለዚህ አተም
ለኤሌመንት የምንጠቀምበት ነው ማለት ነው። ሞለኪውል የኮቫለንት ኮምፓውንድ ሪፕሬዘንታቲቭ ፓርቲክል ነው ማለት ነው። ፎርሙላ ዩኒት የአዮኒክ ኮምፓውንድ ሪፕሬዘንታቲቭ ፓርቲክል። ለምሳሌ 1 ሞል ኦፍ አተምስ ካልኩኝ ምን ያህል ፓርቲክልስ ኦፍ አተምስ ማለት ነው? 6.02 ሲባዛ 10 to the power of 23 አተምስ እንደማለት ነው። ይሄ ኤሌመንት ከሆነ ማለት ነው። 1 ሞል ኦፍ ሞለኪል ካልኩኝ ምን ማለት ነው? ያው ለኮቫለንት ኮምፓውንድ የምንጠቀምበት ሪፕሬዘንታቲቭ ፓርቲክሎች እነዚህ ናቸው። ስለዚህ 1 ሞል ኦፍ ሞለኪል ማለት 6.02 ሲባዛ 10 to the power of 23 molecules እንላለን። and so 1 ሞል ኦፍ ፎርሙላ ዩኒት ካልኩኝ ደግሞ ዩኒት ካልኩኝ ይሄ ማለት 6.02 ሲባዛ 10 to the power of 23 ፎርሙላ ዩኒትስ እንደማለት and so ስለዚህ በዚህ መልኩ ዲስክራይብ ማድረግ እንችላለን ማለት ነው። so remember ሰብስታንሱ ኤሌመንት ከሆነ ሪፕሬዘንታቲቭ ፓርቲክሉ አተም ይሆናል ማለት ነው። so እቺን በደንብ አስተውሉ። ኮቫለንት ኮምፓውንድ ከሆነ ሞለኪል ይሆናል። አዮኒክ ኮምፓውንድ ከሆነ ሰብስታንሱ ፓርቲክል ምን ይሆናል? ፎርሙላ ዩኒት and so on. The next concept is molar mass. So molar mass is simply defined as the mass of 1 mole of a substance. የአንድ ሞል ክብደት የአንድ ሞል ክብደት ምን እንለዋለን? ሞላር ማስ እንለዋለን። ስለዚህ ዩኒት ምን ይሆናል ማለት ነው? ግራም ፐር ሞል። ኦልራይት ለምሳሌ አሁን እዚህ ጋር አሉሚኒየም ይሄን ያህል የአሉሚኒየም አተም ምን ያህል የሚመዝኑት ማለት ነው? 27። ጎልድ ብንወስድ 6.02 ሲባዛ 10 to the power of 23 atoms of gold ምን ያህል ይመዝናል ማለት ነው? 196.67። ስለዚህ ይሄ ምን እንዳለን እዚህ ጋር ያለው ቁጥር ይሄ ሞላር ማስ እንለዋለን። ስለዚህ ማስ ኦፍ 1 mole of a substance is called molar mass እንለዋለን። ስለዚህ ዩኒቱም ግራም ፐር ሞል ይሆናል ማለት ነው። so this is very important. so እንዴት ካልኩሌት እንደምታደርጉ ላሳያችሁ። so የመጀመሪያው ምንድነው የምናደርገው? get the atomic masses from the periodic table ይሰጣችኋል። ስለዚህ እያንዳንዱ ማስ በሰብስክሪፕቱ እናባዛዋለን። ቀደም እናደርገው ማለት ከዛ በኋላ add them all up ማለት ነው። ከዛ በኋላ እንደፈራችሁ ለምሳሌ ሞላር ማስ ኦፍ ዋተር ከተባላችሁ አሁንም እዚህ ጋር የሚሰጣችሁ ቫልዩ አለ። የሃይድሮጅን ሞላር ማስ ይሰጣችኋል 1 ነው። የኦክሲጅን ሞላር ማስ ይሰጣችኋል 16 ግራም ፐር ሞል ነው። ሪሜምበር ሞላር ማስ ማለት የአንድ ሞል ክብደት ነው። አቶሚክ ማስ ማለት የአንድ አተም ክብደት ነው። ስለዚህ ልዩነት አለ። ስለዚህ በብዛት ካልኩሌሽን ላይ ይሄን የምንጠቀም ሞላር ማስ የምንጠቀም። ስለዚህ ዩኒቱ በግራም ፐር ሞል ነው ማለት ነው። ኦልራይት ስለዚህ ልክ ቅድም እንዳደረግነው የሃይድሮጅን ካልኩሌት እናድርግ። ስንት ሃይድሮጅን አለ? 2 ራይት። ሶ ክብደቱ በማን ነው የምንባዛው? በነምበር ኦፍ አተምስ። ስለዚህ ስንት ይሆናል? 2 ኦክሲጅን ክብደቱ ስንት ነው? 16 ሲባዛ ስንት ነው ያለ? 1 ሶ 16 ይሄን ስንደምረው ስንት ይሆናል? 18 gram per mole ይሆናል። So this is the molar mass of water.
ሞላር ማስ ኦፍ ዳይፎስፈረስ ፔንታኦክሳይድ። ስለዚህ አሁን ፎርሙላው መጀመሪያ እንጻፈው። P2 አይደል? ዳይ ማለት ሁለት ማለት ነው። ስለዚህ ሞለኪል ስለሆነ ፕሪፊክስ እንጠቀማለን ብለናል። ሰው ዳይፎስፈረስ ሁለት ፎስፈረስ አለ ማለት ነው። ፔንታ ማለት ምን ማለት ነው? አምስት። ስለዚህ ስንት ኦክሲጅን አለ ማለት ነው? አምስት። ሶ ዳይፎስፈረስ ፔንታኦክሳይድ ማለት ነው። ናው እዚህ ጋር የሚሰጣችሁ ቫልዩ የፎስፈረስ 31 ይሰጣችኋል። ሜሞራይዝ ማድረግ አያስፈልግም። ኦክሲጅን 16 ግራም ፐር ሞል ነው። ሶ ፎስፈረስ ስንት አተም አለ? ሁለት አይደል? ስለዚህ 31 ሲባዛ በሁለት 62 እንላለን። ኦክሲጅን ክብደት ስንት ነው? 16። ብዛት ስንት አለን? 5። ሶ ይሄ 80 ይሆናል። እነዚህ እንደምራቸዋለን። 242 ግራም ፐር ሞል። ስለዚህ ምን ማለት ነው? አንድ ሞል የዳይፎስፈረስ ፔንታኦክሳይድ ምን ያህል ይመዝናሉ ማለት ነው? 142 ግራም ይመዝናሉ ማለት ነው። አሉሚኒየም ሃይድሮክሳይድ። ስለዚህ ፎርሙላ መጀመሪያ እንጻፍ። አሉሚኒየም ኦክሲዴሽን ነምበር ስንት ነው? +3። የሃይድሮክሳይድ ቻርጅ -1። ሶ ክሪስ ክሮስ ሜተድ እንደምንጠቀመው እቺ ጋር ትመጣለች። ይሄ ሶ ምን ይሆናል ማለት ነው? ፎርሙላ አሉሚኒየም OH3። ስለዚህ አሉሚኒየም ሃይድሮክሳይድ ማለት ነው። ሶ የሚሰጣችሁ ቫልዩ የአሉሚኒየም 27 ሰጣችኋል። የኦክሲጅን 16፣ የሃይድሮጅን 1 ግራም ፐር ሞል። እነዚህ ቫልዩዎች ይሰጣችኋል። ከዛ አሁን ካልኩሌት እናድርግ። ሞላር ማሱ የአሉሚኒየም ማሱ ስንት ነው? 27። ስንት አተም አለን? 1። ስለዚህ 27 ማለት ነው። የኦክሲጅን ክብደት ስንት ነው? 16 ሲባዛ አሁን እዚህ ጋር ያለችው ቁጥር ሰብስክሪፕቷ ለሁለቱም ነው የምትጠፋው። ስለዚህ 3 አለ ማለት ነው። ሶ 48 ይሆናል። ሃይድሮጅን ክብደቱ 1 ነው ሲባዛ በ3 3 ይሆናል። እነዚህን ስንደምራቸው 8 ጽፋ እንዳለኝ 78 ግራም ፐር ሞል ይሆናል። ስለዚህ መልኩ ካልኩሌት ማድረግ ትችላላችሁ ማለት ነው። ባሪየም ፎስፌት። ኦኬ ሶ አሁንም ፎርሙላ መጣፍ ይጠበቅብናል። ሶ ባሪየም ኦክሲዴሽን ነምበሩ +2 ግሩፕ 2 ስለሆነ ማለት ነው። ፎስፌት ሁለተኛ ነው። ቻርጁ 3 ነው -3። ሶ ክሪስ ክሮስ ሜተድ ነው የምንጠቀመው። ሶ እኛ እዚህ ጋር ትመጣለች። ይሄ እዚህ ጋር ሶ ፎርሙላ ምን ይሆናል? ባሪየም 3 ትሆናለች። ከዛ በኋላ PO4 ብራኬት እናደርግና 2። ሶ የባሪየም ሞላር ማስ ያስፈልጋል። ሶ የባሪየም 137 ነው። ፎስፈረስ 31፣ ኦክሲጅን 16 ግራም ፐር ሞል። ሶ ይሄ ይሰጣችኋል። ሶ የባሪየም መጀመሪያ ካልኩሌት እናድርግ። ሶ ክብደት ስንት ነው? 137 ሲባዛ ስንት አተም አለ? 3 አለ። ስለዚህ ሲባዛ 3 እናደርጋለን። ይሄን አባዛው 1 አለ 411 ይሆናል። ፎስፈረስ ክብደቱ 31 ነው። ብዛት ስንት አለ? ሶ ይሄ እዚህ ጋር ያለው ሰብስክሪፕት ብራኬት ላሉ አተሞች ያባዛቸዋል ብለናል። ስለዚህ 2 አለ ማለት ነው። ሶ በሁለት ስናባዛው 62 ይሆናል። ኦክሲጅን 16 ሲባዛ
ለጊዜ 4 ስንት ነው? 8 አይደል? 8 ስለዚህ 8 4 ላይ 128 ይሄ ስንደምረው 1 21 9 601 ግራም ፐር ሞል ይሆናል ማለት ነው። ሞል ማለት ምን ማለት ነው? anything of 6.02 times 10 to the power of 23 ብለናል። ስለዚህ ጥያቄ ምንድን የሚለው how many moles are in this many atoms of lead ነው። ስለዚህ ምን እናውቃለን? መጀመሪያ አንድ ሞል of lead atoms ምን ያህል ይዛል ብለናል? 6.02 ሲባዛ 10 to the power of 23 atoms of lead ብለናል። ስለዚህ የተጠየቅነው ምንድን ነው? ምን ያህል ሞል የተጠየቅነው እዚህ ጋር ስንት አተም ካለ 3.25 times 10 to the power of 20 atoms of lead ካለ ነው። ስለዚህ ምንድን ነው የምናደርገው? ይሄን ክሪስክሮስ ነው የምንጠቀመው። ይሄን በዚህ እናባዛለን። እቺን ኤክስ እንበላት። ኤክስ ደግሞ ከዚህ ጋር እናባዛዋለን። ስለዚህ ምን ማለት ነው? ኤክስ ሲባዛ 6.02 ሲባዛ 10 to the power of 23 atoms of lead እኩል ይሆናል 3.25 times 10 to the power of 20 atoms of lead ሲባዛ 1 ሞል። የኤክስ ዋጋ ለማግኘት ኦቨር 6.02 ሲባዛ 10 to the power of 23 atoms of lead over 6.02 ሲባዛ 10 to the power of 23 atoms of lead ይሆናል። ይሄ በዚህ ይጠፋል፣ ይሄም በዚህ ይጠፋል። atoms of lead ማለት ነው። ይሄም ካንስል ነው። x ማለት x እኩል ይሆናል 3.25 ሲባዛ 10 to the power of 20 moles of lead over 6.02 ሲባዛ 10 to the power of 23 ቀር አይደል? ስለዚህ ይሄን ሲምፕሊፋይ እናድርግ። 0.54 ይመጣል ታይምስ ይሄን ወደ ላይ 3 ስንት ይሆናል? 10 to the power of minus 3 ይቀራል። ይሄን በሳይንቲፊክ ኖቴሽን ስንጽፈው እችን ሙቭ ላደርጋት ወደዚህ። ስለዚህ በ10 አባዛታለሁ ከዛ በ10 አካፍላለሁ ማለት ነው። ስንት ይሆናል ማለት ነው? 5.4 ሲባዛ 10 to the power of minus 4 moles of lead ይሆናል። ስለዚህ ምን ማለት ነው? ይሄን ያህል moles of lead ምን ያህል atoms of lead ይዛል ማለት ነው? 3.25 ሲባዛ 10 to the power of 20 atoms of lead አሉት ማለት ነው። አሁንም how many molecules are there in 8.3 moles of sugar? ስለዚህ ምን ያህል molecules አሉ በ8.3 moles of sugar ነው የተባለው። አሁንም ምን እናውቃለን? አንድ mole of sugar አይደል? አንድ mole of sugar ምን ያህል molecules of sugar የያዘ ነው? 6.02 ሲባዛ 10 to the power of 23 molecules አይደል? ሪፕሬዘንታቲቭ ፓርቲክሎቹ ምንድናቸው? ሞለኪውልስ ናቸው። የተጠየቅነው በ8.3 moles of sugar ምን ያህል ፓርቲክልስ አሉ? ምን ያህል ሞለኪውልስ?
አሁንም እችን ኤክስ ፕላት ይሄን በዚህ ክሪስክሮስ እናደርጋለን። ስለዚህ ኤክስ ማለት ሲባዛ አንድ ሞል ኦፍ ሹገር እኩል ይሆናል 8.3 ሞል ሲባዛ 6.02 times 10 to the power of 23 molecules ይሆናል አይደል? ኦቨር 1 ሲያደርጋ ኤክስ እንት ይሆናል ማለት ነው። ኤክስ እንት ይሆናል 50 ማለት 5 ሲባዛ 10 to the power of 23 molecules ይሆናል። molecules of sugar አለ። አሁን ምን እንደምናደርገው በሳይንቲፊክ x እኩል ይሆናል 50 ሲባዛ 10 to the power of 23 molecules of sugar አለን ብለናል በ8.3 ሞል አይደል? አሁን ይሄን በሳይንቲፊክ ለመጻፍ ምን እንደምናደርገው 5 ሲባዛ 10 to the power of 24 molecules of sugar are present in 8.3 moles of sugar. Alright, another question. How many atoms are there in 0.425 mole of sulfur? አሁንም ምን እናውቃለን? አሁን number of atoms ከሞል ጋር ነው ሪሌት አድርገው የተባለችው አይደል? ስለዚህ አንድ ሞል of sulfur ምን ያህል atoms ያህል 6.02 ሲባዛ 10 to the power of 23 atoms of sulfur ያዘናል። ስለዚህ በ0.425 moles of sulfur ምን ያህል atoms of sulfur አሉ ማለት ነው። ይሄም አሁንም x ብለው ነው ክሪስክሮስ አድርገዋል ማለት ነው። x እንት ይሆናል ማለት ነው 0.425 ሞል ሲባዛ በ6.02 times 10 to the power of 23 atoms of sulfur over and ሞል በሞል ይጠፋል። ይሄን ካልኩሌት እናደርገው 2.6 times 10 to the power of 23 atoms of sulfur are present እንላለን in 0.24 moles of sulfur. በዚህ መልኩ ካልኩሌት ማድረግ ትችላላችሁ ማለት ነው። Next question, how many moles are there in 5.42 times 10 to the power of 22 formula units of sodium chloride? Remember, የአዮኒክ ኮምፓውንድ ሪፕሬዘንታቲቭ ፓርቲክሎች ምንድናቸው ብለናል? ፎርሙላ ዩኒትስ ነው የምንላቸው። ስለዚህ ሞል ከፎርሙላ ዩኒትስ ጋር ሪሌት እንድታደርጉ ምን እንደምናደርገው we know that 1 mole of sodium chloride ምን ያህል ፎርሙላ ዩኒትስ የያዘ ነው? 6.02 ሲባዛ 10 to the power of 23 formula units of sodium chloride የያዘ የጠየቅነው ምንድነው? ይሄን ያህል 5.42 times 10 to the power of 22 formula units of sodium chloride ምን ያህል ሞል ነው ነው። ስለዚህ እቺን x ላታለው ይሄን በዚህ እናባዛለን፣ ይሄን ከዚህ ጋር እናባዛለን። ክሪስክሮስ x ሲባዛ 6.02 times 10 to the power of 23 particles ማለት ነው እኩል ይሆናል አንድ ሞል ሲባዛ 5.42 ሲባዛ 10 to the power of 22
ፎርሙላ ይሰራል። ስለዚህ የኤክስ ዋጋ ለማግኘት ቦት ሳይድስ በ0.602 ታይምስ 10 ፓወር ኦፍ 23 አካፍለዋለሁ። ይሄንም 6.02 ታይምስ 10 ፓወር ኦፍ 23 አካፍለዋለሁ። ሶ ኤክስ ስንት ይሆናል ማለት ነው? ይሄን እናካፍለዋለን። ሶ ይሄን ስታካፍሉ 0.9 ሲባዛ 10 ፓወር ኦፍ 23 ወደ ላይ ሲወጣ ስንት ይሆናል? ማይነስ ስለሚሆን 22 ማይነስ 23 ማይነስ 1 ፎርሙላ ዩኒትስ ኦፍ ሶዲየም ክሎራይድ ይሆናል። ነገር ግን እንደዚህ ስለማይጻፍ በሳይንቲፊክ ኖቴሽን ጽፏል። ሶ አም ጎይንግ ቱ ሙቭ ዚስ ስለዚህ ምን ላድርግ ነው? በ10 ላባዛ ነው። ሶ 9 ሲባዛ 10 ፓወር ኦፍ ማይነስ 2 ፎርሙላ ዩኒትስ ኦፍ ሶዲየም ክሎራይድ ይሆናል ማለት ነው። Now let us connect mass to mole. ስለዚህ ሞል ማለት mass of a substance divided by molar mass of a substance. ስለዚህ ሞል ማለት ክብደት ሲካፈል ለሞላር ማስ ኦፍ any substance ነው ማለት ነው። Example: how many moles of carbon are in 26 grams of carbon? ስለዚህ አሁን እዚህ ጋር የሚሰጣችሁ ቫልዩ ምንድነው? ሞላር ማስ ኦፍ ካርበን ይሰጣችኋል። ሶ ሞላር ማስ ኦፍ ካርበን 12 ግራም ፐር ሞል። ሶ ሶሉሽኑ ምን ይሆናል? ሞል ማለት ማስ ሲካፈል ለሞላር ማስ ብለናል አይደል? ሶ ማሱ ስንት ነው? ማሱ የተሰጠን ክብደት 26 ግራም ነው። ሲካፈል ሞላር ማሱ ስንት ነው? 12 ግራም ፐር ሞል ነው። ስለዚህ ሲካፈል ስንት ይሆናል? 2.1 ሞል ኦፍ ካርበን ማለት ነው። 26 ግራም ኦፍ ካርበን። How many grams are there in 2.37 moles of carbon dioxide? ስለዚህ አሁንም እዚህ ጋር የሚሰጣችሁ ቫልዩ ምንድነው? የካርበን 12 ግራም ፐር ሞል እንደሆነ፣ የኦክሲጅን 16 ግራም ፐር ሞል እንደሆነ ይሰጣችኋል። ሶሉሽን ሶ ሞል ማለት ምን ማለት ነው? ሞል ማለት ማስ ኦቨር ሞላር ማስ ብለናል አይደል? ሶ የተገኘው ምንድነው? ማስ ነው አይደል? ስለዚህ ማስ ለማግኘት ምን እንደምናደርገው ሙሉ ሞል ሲባዛ ሞላር ማስ ይሆናል ማለት ነው። ሶ ማስ ኦፍ ካርቦን ዳይኦክሳይድ ማለት ሞሉ ስንት ነው? 2.37 ሞል ሲባዛ ሶ ሞላር ማስ ኦፍ ካርቦን ዳይኦክሳይድ ስንት ይሆናል? ሶ ሞላር ማስ ኦፍ ካርቦን ዳይኦክሳይድ እንፈልግ። ሶ ካርበን ማሱ ስንት ነው ብለን 12 ሲባዛ በ1 12። ኦክሲጅን 16 ነው። ስንት አለን? 2 አለን። 32 ሶ ይሄ ሲደመር 4 ግራም ፐር ሞል ይሆናል ማለት ነው። ስለዚህ 44 ግራም ፐር ሞል ይሆናል። ሶ ሞል በሞል ይጠፋል። ምን ይሆናል ማለት ነው? ይሄ ሲባዛ 104.3 ግራም ይሆናል። How many moles are present in this many grams of sodium chloride? How many moles? ስለዚህ አሁንም የሚሰጣችሁ ቫልዩ ምንድነው? የሶዲየም 23 የክሎሪን 35.5 ግራም ፐር ሞል ይሰጣችኋል። ስለዚህ ሶሉሽን ብለን ሞል ማለት ምን ማለት ነው ብለናል? ማስ ሲካፈል ለሞላር ማስ ብለናል አይደል? ሶ ማሱ ስንት ነው?
142.1 ግራም ነው። ኦቨር ሞላር ማስ ኦፍ ሶዲየም ክሎራይድ ካልኩሌት እናድርግ። የሶዲየም ስንት ነው? 23 ሲባዛ በ1 ያው 23 ነው። ክሎሪን 35.5 ነው ብለናል። ሲባዛ በ1 35.5 እነዚህን ስንደምራቸው 0.585 ስለዚህ 58.5 ግራም ፐር ሞል ይሆናል ማለት ነው። 58.5 ግራም ፐር ሞል ይህን ስናካፍለው 2.43 ሞል ይሆናል ማለት ነው። ስለዚህ so example 4 how many grams are in 3.34 moles of potassium bromide so አሁን እዚህ ጋር የሚሰጠን የፖታሺየም 40 ግራም ፐር ሞል ነው። የብሮሚን 80 ግራም ፐር ሞል ይሰጣቸው ሞላር ማሳቸው so የተጠየቅነው ማስ ነው። ስለዚህ ሞል ማለት ምን ማለት ነው ብለናል? ማስ ሲካፈል ለሞላር ማስ ብለናል አይደል? so ማስን ለማግኘት ምን እንደማደርገው እነዚህ ማባዛት ይችላል። so ማስ ማለት ሞል ሲባዛ በሞላር ማስ ነው ማለት ነው። ሞል ስንት ነው? 3.34 ሞል ሲባዛ molar mass of potassium bromide ፎርሙላ እንደዚህ ነው። so የፖታሺየም ስንት ነው? 40 ሲባዛ በ1 40 ነው። የብሮሚን 80 ሲባዛ በ1 80 ነው። ስለዚህ ስንት ይሆናል ማለት ነው? 120 ግራም ፐር ሞል ይሆናል ማለት ነው። so molar mass of potassium bromide 120 ግራም ፐር ሞል ሞል በሞል ያው ይህን ስናባዛው ስንት ይሆናል? ተባዝቶ 408 grams ይመጣል ማለት ነው። ስለዚህ ይህን ያህል ግራምስ ለ3.34 moles of potassium bromide ይገኛል ማለት ነው። so do you know that gases have a special relationship between volume and moles? ስለዚህ ምን ማለት ነው? volume of a gas changes as temperature and pressure change. So the volume is usually measured at standard temperature and pressure. ስለዚህ STP ነው። STP ማለት standard temperature and pressure. volume of a gas temperature እና pressure ሲቀየር ስለሚቀየር እነዚህ ሁለት ቫሪያብሎች ኮንስታንት በማድረግ volume of a gas ከnumber of moles of a gas relationship establish እናደርገው ማለት ነው። ስለዚህ so the standard temperature is 0 degree Celsius ማለት ነው ወይም ደግሞ 273 ኬልቪን ማለት ነው። ፕሬሸሩ ደግሞ 1 አትሞስፌር ወይም ደግሞ 101.3 ኪሎ ፓስካል ይሆናል ማለት ነው። so at STP 1 mole of any gas occupies the same volume and that is 22.4 liters. ስለዚህ 1 mole of any gas at standard temperature and pressure ምን ያህል ቮሊዩም ኦኩፓይ ያደርጋል? 22.4 ሊትር ኦኩፓይ ያደርጋል። so ይሄ ማለት ቴምፕሬቸሩ 0 ዲግሪ ሴልሺየስ ወይም ደግሞ 273 ኬልቪን ላይ ፕሬሸሩ 1 አትሞስፌር ወይም ደግሞ 101.3 ኪሎ ፓስካል ላይ ሲሆን 1 ሞል of any substance and 1 mole of any gas ምን ያህል ቮሊዩም ኦኩፓይ ያደርጋል? 22.4 liters of volume occupy ያደርጋል ይይዛል ማለት ነው። so determine the volume in liters of 0.6 moles of sulfur dioxide gas at STP. ስለዚህ at STP
0.6 ሞል ምን ያህል ቮሊዩም ይይዛል የተባለው። ስለዚህ ምን እናውቃለን? 1 ሞል ኦፍ ሰልፈር ዳይኦክሳይድ ኤኒ ጋዝ ምን ያህል ቦታ ይዛል ብለናል? 22.4 ሊትር ይዛል። ስለዚህ 0.6 ሞል ኦፍ ሰልፈር ዳይኦክሳይድ ምን ያህል ቦታ ይይዛል? ስለዚህ ይሄን እናባዛዋለን። ስለዚህ ስንት ይሆናል ማለት ነው? ሲባዛ 13.4 ሊትርስ ይይዛል ማለት ነው። Assuming STP, how many moles are in this liters of sulfur dioxide? ስለዚህ አሁንም ምን እናውቃለን? 1 ሞል ኦፍ ሰልፈር ዳይኦክሳይድ ምን ያህል ቦታ ይዛል ብለናል? 22.4 ሊትር ይዛል። ስለዚህ ጠየቅነው በ67.2 ሊትርስ ኦፍ ሰልፈር ዳይኦክሳይድ ይሄን ያህል ቮሊዩም ኦፍ ሰልፈር ዳይኦክሳይድ ምን ያህል ሞል አለው ወይም ይዛል ነው። ሶችን ኤክስ እንበላት። ይሄን እናባዛዋለን። ኤክስ ሲባዛ 22.4 ሊትር እኩል ይሆናል 67.2 ሊትር ሲባዛ በ1 ሞል ኦቨር ያው ኤክስ ዋጋ ለማግኘት በ22.4 ሊትር ይሄንም በ22.4 ሊትር በሊትር ይሄን ሲምፕሊፋይ ሲሆን ስንት ይሆናል? ይሄን ስናካፍለው 3 ሞል ይሆናል ማለት። ስለዚህ at STP 3 ሞል ኦፍ ሰልፈር ዳይኦክሳይድ ምን ያህል ቦታ ይዛል ማለት ነው? 67.2 ሊትር ኦፍ ሰልፈር ዳይኦክሳይድ ይይዛል ማለት ነው። Example 3. How many moles are in this liters of ethane? C2H6 ማለት ስለዚህ ምን እናውቃለን? 1 ሞል 1 ሞል ኦፍ any gas ምን ያህል ስፔስ ይዛል ብለናል? 22.4 ቮሊዩም አለው ብለናል ወይም ይዛል ብለናል። ስለዚህ ጠየቅነው ምንድነው? 1000 to the power 3 ማለት 1000 ሊትር ማለት ነው of C2H6 ምን ያህል ሞል አለው ነው። ስለዚህ ክሪስክሮስ እናደርጋለን። ይሄ ኤክስ እናደርጋው ኤክስ ሲባዛ በ22.4 እናባዛዋለን እኩል ይሆናል 1000 ሊትር ሲባዛ 1 ሞል። ስለዚህ ኤክስ ዋጋ ለማግኘት ምን እንደማደርግ በ22.4 ሊትር አካፍላለሁ በ22.4 ሊትር አካፍላለሁ ሊትር በሊትር ይሄ ይጣፋል። ኤክስ 1000 ሲካፈል ለ22.4 ስንት ይሆናል? 44.6 moles of C2H6 are present in 1000 liters of ethane ማለት ስለዚህ ይሄን ያህል ሞል ይይዛል እንላለን ማለት ነው። Next question. So what is the volume at STP of 3.2 times 10 to the power of minus 3 moles of carbon dioxide? ስለዚህ 1 ሞል of carbon dioxide ምን ያህል ስፔስ ይዛል ብለናል? at STP 22.4 ሊትር ይዛል ብለናል። ስለዚህ 3.2 ሲባዛ 10 to the power of minus 3 moles of carbon dioxide ምን ያህል ስፔስ ወይም ቮሊዩም ኦኩፓይ ያደርጋሉ ነው የተባለው። ስለዚህ ምንድን ነው የምናደርገው? ኤክስ ማለት እነዚህን ማባዛት ማለት ነው። ስለዚህ 3.2 ሲባዛ 10 to the power of minus 3 times 22.4 ሊትር 7.2 times 10 to the power of minus 2 ሊትር ይሆናል ማለት ነው። ስለዚህ ኮንክሉድ ለማድረግ ሞልስ ከነምበር ኦፍ ፓርቲክልስ ጋር እንደሚያያዝ አይተናል። ስለዚህ 1 ሞል ማለት ነምበር ኦፍ ፓርቲክልስ እና ሞል ሪሌት እንደሚሆን አይተናል። 1 ሞል ምን ያህል ፓርቲክልስ የያዘ ነው? 6.02 ሲባዛ 10 to the power of 23 ፓርቲክልስ ይይዛል ብለናል። ፓርቲክል ስንል አተምስ ሊሆን ይችላሉ፣ ሞለኪውልስ ሊሆን ይችላሉ፣ ፎርሙላ ዩኒትስ ሊሆን ይችላሉ።
ሌላው ደግሞ ያየነው ምንድነው? ሞል ከምን ጋር የተያዘ ነው? ከማስ ጋር እንደሚያያዝ አይተናል። ስለዚህ ሞል ከተሰጣችሁ ወደ ማስ መቀየር ትችላላችሁ፣ ማስም ወደ ሞል መቀየር ትችላላችሁ ማለት ነው። ለምሳሌ ሞል ማለት ምን ማለት ነው ብለናል? ማስ ሲካፈል ለሞላር ማስ ነው ብለናል። ስለዚህ ይህን ፎርሙላ ተጠቅማችሁ ሞል ወደ ማስ ወደ ሞል መቀየር ትችላላችሁ ማለት ነው። ሌላው መጨረሻ ላይ ያየነው ነምበር ኦፍ ሞልስ ከቮሊዩም ጋር ሪሌት እንደሚሆን አይተናል። ይሄ ለጋዝ ብቻ ነው የሚሰራው and it should be at STP መሆን አለበት ማለት ነው። at STP አንድ ሞል ኦፍ ኤኒ ጋዝ ምን ያህል ቮሊዩም ይዛል ብለናል? 22.4 ሊትርስ ኦኩፓይ ያደርጋል ብለናል። alright, now it is your turn and try these questions on your own and drop your answers in the comment section below. So ቪዲዮውን ፖዝ በማድረግ መልሱን ለመስራት ሞክሩ። So that's all I have. See you in the next video.